አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ስትተረፍ ይበልኝ። አዲሶችን ሰብስክራይብ በማድረግ ቤተሰብ ሆኑ፣ አበረታቱኝ። ላይክ እያደረጋችሁ ቪዲዮውን ጀምሩት። እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። የስደት ክፋቱ ስደት ጥሩ ነገርም እንዳለው ሆኖ መጥፎም አለው። ስደት ማለት የተዘበራረቀ አንድ ቀን ደስታ አንድ ቀን ሀዘን፣ ለአንዱ ደግሞ ደስታ ለአንዱ ደግሞ ሀዘን የሚሆንበት ነው እና ዛሬም ይዤላችሁ የመጣሁት እንደተለመደው የሚያሳዝን ቪዲዮ ነው። እዚህ አስቀምጥላችኋለሁ ማለት ነው። ቪዲዮውን ትመለከቱታላችሁ። በጣም ነው ያሳዘነችኝ። በዳ መጥታ ያኔ በጭንቀት ምክንያት ነው እንደዚህ የምትሆነው ማለት ነው። ወንድሜ 100,000 ብር ያኔ ከእህቴም 50,000 ከወንድሜ 50,000 ከክስቴ 25,000 ነው ስለ ያለችው እና ይሄም 125,000 እዳ ስላለባት ብቻ ነው እንደዚህ እየሆነ እያለችው ማለት ነው። ራሴን ከግድግዳ እያጋጨሁ ነው፣ ሰላሜን አጣሁኝ እያለች ነው እና በጣም ነው ያሳዘነችኝ። እዚህ ቪዲዮ ላይ አስቀምጥላችኋለሁ ትመለከቱታላችሁ ማለት ነው። ስደት ማለት ነው ጭንቀት ስናበዛ ራሳችንን እንጎዳለን። በተቻለን መጠን ራሳችንን ላለመጉዳት መጨነቅ የለብንም። ነገሮችን በአላህ ፍቃድ ዱዓ እያደረግን ለመፍታት መሞከር አለብን ማለት ነው እንጂ ጭንቀት ማለት ነው ወደ እብደት ይወስደናል እንጂ ነገሮችን የሚያስተካክለው ነገር የለውም። እና በጣም ነው ያሳዘነችኝ ማለት ነው። እዚህ ቪዲዮ ላይ ታስቀምጥላችሁ ተወተላችሁ። አላህ ወጥቶ ከመቅረት ይጠብቀን፣ በሰላም ሀገራችን እንደወጣን ደግሞ በሰላም ለሀገራችን ያብቃን። ቪዲዮውን ላስቀምጥላችሁ። በጣም ታሳዝናለች። ግን ደስ የሚለው ነገር ሶሻል ሚዲያ በአሁኑ ሰዓት በጣም የሚጠቅም ነገር ነው እየሰሩ ያሉት ማለት ነው። ብዙ ቅን እህቶች አሉ። ማሻአላህ አላህ ይጨምርላቸው። ሰለቸን ደከመን ሳይሉ ማሻአላህ እየተባበሩ ነው ወገኖቻቸውን። ኸይር የሚሰራ ሰው በእርግጥ ፈተና አያጣውም። አላህ ከፈተና ይጠብቃቸው፣ አላህ ይጠብቃቸው። በጣም ትብብራቸው ደስ ይላል ማለት ነው። ማሻአላህ እኛም ሳኡዲዎች እንደዛ የሚተባበር በኖርን። ዱባዮች ግን በአሁኑ ሰዓት በእርግጥ ችግር የሚፈጠረው ዱባይ ነው። ዱባይም ደግሞ የሚተባበሩትም ዱባይ ነው። ማሻአላህ ያው ሳኡዲዎች ሙክተረም በእርግጥ ብዙም ችግር የለም። ቢኖርም ደግሞ ይህን ያህል እንደዚህ ሶሻል ሚዲያ ትኩረት ሰጥተው የሚተባበር የለም እንደ ዱባዮች ማሻአላህ። በዚህ አጋጣሚ አላህ ይጨምርላችሁ ለምታደርጉን ለወገኖቻችሁ ለምታደርጉን ነገር ማሻአላህ ብያለሁኝ። እዚህ ቪዲዮ ነው እንመልከተው አብረን። ደህና ነሽ አሚራዬ? እኔ ማነሽ ጀሚላዬ? እኔ ላግዝሽ ፈልጋለሁ። በቃ እሺ፣ እኔ ላግዝሽ ፈልጋለሁ። አሁን እህቶቼ ላይ የእህቶቼ ዳለብኝን የምትዩ እኔ እዚህ ጋር ካሉ ጋር እህቶቼ ጋር ተባብሬ እከፍልልሻለሁ። እሺ እሺ እሺ። ልጆችሽ ትልልቅ ናቸው። እነሱ እዚህ ቢመጡ መስራት ይችላሉ። አንቺ ወደ ኢትዮጵያ ገብተሽ እነሱ ቢመጡ አንመጣም ነው ያሉኝ። እንኳን እኔን እንደዚህ ብዬ ሲያውኝ መጀመሪያ ላይም ቫይረስ ሰርቼ አንመጣም ነው ውጭ አንሄድም ነው ያሉኝ። አንሄድም ውጭ አንሄድም። ስለዚህ በቃ አሁን አንቺ ምን አድርጊ መሰለሽ፣ እዳሽን እኛ 50 ነው ያልሽው አይደለ? 50,000 ነው እዳሽ። 50 የፋጢማ 50 ብር ደግሞ የዘይንያ የእህቴ ልጅ ማለት ነው። 100,000 ነው እዳሽ። 125 ደግሞ የወንድሜ 125,000። ቤቱን እኮ ስላስቀረነው ነው የአባታችን ቤት። ይሁንባት ችግር የለበት፣ ምንም ችግር የለም። እኛ ተባብረን እንከፍላቸዋለን። አንቺ ራስሽን አረጋጊ። አሁን ነገርኩሽ፣ እኛ እንከፍላለን እዳውን። እሺ እኛ ስንከፍል እዳውን የአንቺን ጤንነት ስለምንፈልግ ነው። እዚህ ሆነሽ መስራት የማትችይ ከሆነ ኢትዮጵያ ግቢና ቤተሰብሽ አጠገብ ሆነሽ ስሪ። ሄደሽ እዳ የለብሽም። እሺ ደህንነትና መጀመሪያ የምፈልገው
ደህንነትሽማ ይኸውልሽ፣ አዎ እማ ደህንነትሽ በዱዓ ቁርአን እየተቀራልሽ ደህና ሙስሊም አይደለሽ አንቺ? አዎ አዎ። አንቺም ተነሺ ስገጂ፣ ቅሪ፣ ራስሽ ላይ ቁርአን ቅሪ፣ ሩቅያ ይክፈቱልሽ። እሺ እሺ። ሁል ጊዜ በሽታችን በመድኃኒት አይድንም። ሁል ጊዜ በሐኪም ቤት አይደለም። አንዳንድ ጊዜም ደግሞ ታውቂያለሽ የመንፈስ ችግር ይኖራል። ይሄ ኢትዮጵያ ውስጥ ያለ ልክፍት ምናምን ታውቂያለሽ አይደለ? ከቤተሰብ ጋር ያለ ነገር እንደዛም ሊሆን ስለሚችል ኢትዮጵያ ሄደሽ ቁርአን ተቀርቶልሽ አንቺም ዱዓሽን እያደረግሽ እኛም ከዚህ በዱዓ እናግዝሻለን፣ ደህና ትሆኛለሽ። እሺ አሁን ራስሽን አትጉጂ። ጤንነትሽ የሚመለሰው በገዛ እጅሽ ብቻ ነው። በምድር ላይ ይኸውልሽ የማይስተካከል ምንም ነገር የለም። ምንም ነገር አውዝ ብላ ምን ይሸጣል። ራስሽን አረጋጊ። ምንም እኮ አልሆንሽም። አባቴ እኮ መርቆኝ ነበር። አይ ወይኔ እንደ ጉኛ ጋር ይኸውልሽ ጀሚላ እንደዚህ ስታዋሪን፣ አሁን ይኸውልሽ ጀሚላ እንደዚህ ስታናግሪን መርዳት አንችልም። እንዲህ ስታናግሪን ማገዝ አንችልም። አሁን እነዚህ ልጆችም እዚህ ክፍል ውስጥ ይኸውልሽማ እዚህ ክፍል ውስጥ ያሉ ልጆች አንቺን ለመርዳት ነው ቁጭ ያሉት አይደለም ነው አይደለም? ስለዚህ ራስሽን ትንሽ ያዝ አድርጊ። ሐምድላ በይ። ደግሞ ይኸው እህቶችሽ ልንረዳሽ መጣን አይደለም? አላህ ይውደድላችሁ። አሜን። አንቺንም አላህ ሁሉ አላህ ይውደድለት። አይዞሽ የኔ እናት። በዚያኛው በመጨረሻው ቀን አላህ ይመቻችሁ። ወላሂ እኔ ግን ምን ያንቺ ደህና ሆኖ ይኸውልሽ ያንቺ ደህና ሆኖ መገኘት ለእኛ ትልቁ ነገራችን ነው። የእኛ ትልቁ ፖይንት አንቺ ደህና ሆነሽ መገኘትሽ። እሺ ስራ ይሰራል፣ ሁሉ ነገር ይስተካከላል። ኢትዮጵያ ከገባሽ በኋላ ፈልግ ነበር ግን እንዲህ ራሴን እየገጨው እንዴት ብዬ ነው የምሰራው? ስለዚህ መፍትሄው ሀገር መግባት ነው። እንዴት አደርጋለሁ እንግዲህ ምን ላድርግ? ልጆችሽ ትላልቅ ናቸው ወይስ? ሁለቱ ትልቅ ናቸው። 4 ልጆች አይደል ያሉሽ? ሁለቱ ትንሾች ናቸው። 4 ናቸው ያሉኝ። ታሜ አንድ ጥያቄ አለኝ። አሁን እናንተ ስታወራት እንደዚህ ደህና ሆና አውርታለች። አልሐምዱሊላህ ኦኬ። ጸጉሯ ምናምን መላጭ ማለት መጮህ አለ ምን ማለት አለ? በደንብ እስቲ ጠይቃት። ጀሚላ ናም ስትናደጂ ምናምን ጸጉርሽን እኔ ምንም ያወቅኩት ነገር የለኝም። አላህ ነው ሻሂድ። ተረጋጊ። ያወቅኩት ነገር የለኝም። አሁንም ተረጋጊ። ሐራም አሁን እንዲህ የምትገልጪው ሐራም ነው። ልበሽ ሐራም። እሺ ሂጃብሽን አድርጊ። አላውቀው መቻውቀዋለሁ። አይዞሽ ተረጋጊ። ተረጋጊ። ልጅ ጀሚላ ቪዲዮ ላይ እንደተመለከታችሁት እንግዲህ በሁኔታ አይናለው ማለት ነው። የሁላ ምንድን ነው የጭንቀት ነው ማለት ነው። እህቶቼ መቼም ዱንያ ናትና ነገሮች ሊከብዱን ይችላሉ። ግን ደግሞ በተቻለና አቅም ደግሞ ራሳችንን መጠበቅ አለብን ማለት ነው። ከጭንቀት ነፃ መውጣት አለብን። ያው ሰው ወዶ አይጨነቅም። ከአቅሙ በላይ የሆነ ችግር ካልገጠመው እኛውም ሰው ቢሆን ወዶ የሚጨነቅ ሰው የለም። ቢሆንም ደግሞ ስንኖር ነው ነገ ሌላ ቀን ነው። ዛሬ ቢጨልም ነገ ይነጋልና የማይነጋ ሌሊት የማያልፍ ቀን የለም ይባላል። ያው በትዕግስት ነገሮችን ማሳለፍ ነው ያለብን ማለት ነው። እና አሁን ቪዲዮ እንደተመለከታችኋት በጣም ነው የምታሳዝነው ማለት ነው። ተለቅ ያለ ቤተሰብሽ ለስደት የሚበቃ እንዳለ እናንሳቸው፣ ወደዚህ እንዲመጡ እናድርጋቸው ብለው ስጠይቋ ምንድን ነው አለችው? የኢትዮጵያ ሰው ብር እንጂ የሚፈልጉ ለራሳቸው፣ አብዛኞቹ መሰደድ አይፈልጉም ማለት ነው። እና እኔን እንደዚህ ሁኜ ሲያውኝ
ስደት መሰደድን አይፈልጉም። እኔ እንደዚህ ሁኜ ሲያውኝ እኛም እንዳንቺ መሆን አንፈልግም ነው የሚሉት እያለች ነው ማለት ነው። እና በጣም ታሳዝናለች። በሌላ ቪዲዮ ውስጥ እንገናኝ። ሰላማችሁ ብዝት ይበል።